እንደምንላችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የመኖሪያ ቤቶችና ሱቆች ያሉትን ባለ 5 ወለል ህንፃ ለተጠቃሚዎች አስተላለፉ። በሌላ በኩል ከንቲባዋ አዲስ ኢኮ ፓርክ የህዝብ መዝናኛ ስፍራን መርቀው ከፍተዋል። መገናኛ ብዙሃን በሰባተኛው ጠቅላላ የምርጫ ሂደት ለዲሞክራሲ ስርዓት ግንባታ ሚናቸውን እየተወጡ ነው። የአፍሪካ ቀንድ የዘመናት የጂኦፖለቲካዊ ውጥረት ምዕራፍ በኢትዮጵያ የትስስር ዲፕሎማሲ ወደ አዲስ የጋራ ብልጽግና ታሪክ እየተሸጋገረ ነው። ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ ላይ ያላትን ቁጥጥር አጠናከረች። ከዜና ኢትዮጵያ ጋር ማህሌት ታደለ ቆይታ አደርጋለሁ። አብራችሁን ሁኑ ተመልካቾቻችን። ወደ ቀዳሚው ዘገባ እንሻገራለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የመኖሪያ ቤቶችና ሱቆች ያሉትን ባለ 5 ወለል ህንፃ ለተጠቃሚዎች አስተላለፉ። በሌላ በኩል ከንቲባ አዳነች አቤቤ በብርጭቆ ኮንዶሚኒየም አካባቢ በ30,000 ካሬ ሜትር ቦታ ላይ የተገነባውን አዲስ ኢኮ ፓርክ ሁለገብ የህዝብ መዝናኛ ስፍራን መርቀው ከፍተዋል። ይመራደም የመቀየር የመታደስና ለኗሪዎቿ ምቹ የመሆን አዲሱ የከተሜነት ጉዞዋ እረፍት የለሽ ሆኖ ቀጥሏል። የተወሰነ የመንደር ገጽታዋን በመቀየርና መሀል አካባቢዋን ብቻ በማልማት የታየ ስኬቷን ለሌላ ውጤት እንደ ሞራል መውሰድ እንጂ ረክቶ መቆምን ፈጽሞ አስበው አታውቅም። መጀመር፣ መጨረስ፣ ከዚያም ቃልን በተግባር እየተረጎሙ ሌላ ደግሞ እንደ አዲስ መቀጠል። በአዲስ አበባ ምድር የተቀጣጠለው ይህ የልማትና የለውጥ ጉዞ ወደ እያንዳንዱ ክፍለ ከተማ፣ ወደ እያንዳንዱ ሰፈርና መንደር እየተስፋፋ ሄዷል። የከተማዋ ከንቲባ አዳነች አቤቤ በአዲስ ከተማ ክፍለ ከተማ ገብስ ተራ ተብሎ በሚጠራው የተጎሳቆለ ሰፈር እንደገና ተገንብቶ ዘመናዊ በሆነው የበጎነት መንደር ውስጥ 44 የመኖሪያ ቤቶችና ሱቆች ያሉትን ባለ 5 ወለል ፎቅ ለተጠቃሚዎች አስተላልፈዋል። የምንሰራው ስራ ሁሉ በሰው ሕይወት ላይ እንደዚህ አይነት ለውጥ የሚያመጣ ከተማችንን ውብ አበባ እናደርጋታለን ስንል ውብ አበባነት ከሰው ነው የሚጀምረው። ሰው ጎስቋላ የወዳደቀ የድሮ ቀበሌ እነኚህ ጭቃ ቤቶች ውስጥ እየኖሩ መጸዳጃ የሌለው እናቶች በጀሪካን ውሃ እየተሸከሙ በእነሱ እድሜ እየተሰለፉ ከተማችን ውብ አበባ ልትሆን አትችልም። ይህን ደግሞ ለመቀየር እንችላለን። የምንቀይረው ብቻችን አይደለም። ከተማ አስተዳደሩን በጀት መድቦ አቅዶ በሚገባ ይሰራል። የከተማችንን ባለ ሀብቶች ተባባሪ ብዙዎች አሉና አስተባብረን ብዙ ሰርተናልና እናንተም ህይወት ላይ ተመሳሳይ ለውጥ እያየን ነው። በዚሁ የበጎነት መንደር የዛሬውን ጨምሮ በአጠቃላይ 377 የመኖሪያ ቤቶች ያላቸው 5 ህንፃዎችን በመገንባት ነዋሪዎቹ ከአስከፊ አኗኗር ተላቀው ክብራቸውን በሚመጥን የመኖሪያ መንደር እንዲኖሩ ተደርገዋል። ብዙ ታሪክ አለው። ላስቲክ ብቻ አሮጌ ቆርቆሮ ይህን የመሰለ ዛሬ ምስማር አንገዛም፣ ላስቲክ አንገዛም። ዛሬ ድሮ ዝናብ ብቅ ዳመና ሲወጣ ውይ ዝናብ መጣ ወደ ኮልፌ ነው የምንሮጠው። ዛሬ ግን ክብር ምስጋና ይድረሰው ለዛ ያበቃን ያሳለፍነውና ይሄ ምንና ምን አባይ ይሄን ደግሞ የሰጠን መንግስት እግዚአብሔር አመሰግናለሁ። አጠቃላይ አዲስ አበባ የሚካሄዱ ስራዎች በጣም የሚያምሩ በእውነት ነው። በአይናችሁ የሚገርም እውነት ለሌሎችም እንደዚህ አይነት እድል ደርስ ደስተኛ ነኝ። በፊት ስንኖር ሽንት ቤት የጋራ መኖሪያ ነው የለንም። ሽንት ቤት ከአቅም በላይ ነው የምንጠቀመው። ዛሬ ደግሞ እግዚአብሔር ይመስገን ሽንት ቤታችን እንደልባችን ነው። ሰው ያየውን ዛሬ አየሁት። በአንድ በኩል ዘመናዊ የመኖሪያ ቤት ለነዋሪዎቿ እንካችሁ ስትል፣ ወዲህ ደግሞ በሌላ የከተማዋ ገጽ ላይ ቆሻሻ ቦታ የነበረን በአጭር ጊዜ ወደ ውብ መዝናኛ ስፍራነት የተቀየረውን የብርጭቆ ኮንዶሚኒየም አካባቢ አዲስ ኢኮ ፓርክ ከንቲባዋ ለህዝብ መዝናኛነት መርቀው ከፍተዋል። ይህ ተግባር የሚያመላክተው የከተማዋ የለውጥ እስትንፋስ ሁሉን አቀፍ ስለመሆኑ ነው። ከዚህ ቀደም አዲስ
አበባ በዘመኑና በተቀየሩ የውጭ ከተሞች እኔስ መቼ ቀየር ይሆን ብላ የምትጓጓበትን ዘመናዊነት የራሷ እያደረገች አሁንማ እንዳውም እኔ የምሻልበት ገጽ አለኝ ማለትን ጀምራለች። ይህ ደግሞ ከንቲባ አዳነች አቤቤ ከሰሞኑ በአዘርባጃኗ ባኩ ከተማ የዓለም የከተሞች ፎረም ላይ ከተሳተፉበት ጉብኝት የታዘቡት ነው። የአዘርባጃኗ እንግዲህ ዓለም ላይ ስሟ አንዷ ከገነነ በፍጥነት ተቀየረች ከተባለች ሀገር ውስጥ ናት። እንደነሱ ነዳጅ ባይኖረንም እኛ ህዝብ አለን፣ መሬት አለን፣ በጣም መስራት የሚችል ብዙ ሰፊ የሆነ ህዝብና ያልተጠቀምንበት ሀብት አለን። መቀየር ይቻላል። እያየን መንገዱን አይ በእግረኛ መንገድማ የኛ ይሻላል፣ በሳይክል መንገድማ የኛ ይሻላል፣ በስፖርት ሜዳ ብዛት የኛ ይሻላል፣ የኛ ፓርኮች እኮ ከዚህ በላይ ሰፋፊ ናቸው እንልና ሌሎች ደግሞ አንዳንድ አሁንም የምንበለጥበትን አየንና እነኝንም እንችላለን እንደቀደሙቱ እኛ 30 ዓመት አይፈጅብንም ብለናል። 30 ሺህ ካሬ ሜትር ላይ ያረፈው የህዝብ መዝናኛ ስፍራው ለመንፈስ የሚማርክ የውሃ ፏፏቴ፣ አምፊቲያትር፣ የወጣቶችና ህጻናት መጫወቻ ሜዳ፣ ካፍቴሪያ፣ የጋራ መሰብሰቢያ ስፍራና የአረንጓዴ መናፈሻዎችን አካቷል። ይህንን ኢኮ ፓርክ ካየ ነው በርካታ መሰረተ ልማቶችን በውስጡ ይዟል። ወጣቶች የእግር ኳስ ሜዳ አግኝተዋል። መጪው ትውልድ ላይ ነው እየሰራን ያለ ነው። የበለጠ ትውልድ ግንባታ አካል ነው። ህጻናት በጣም ቦርቀው የሚጫወቱበት ደሃ ሀብታም ሳይል እንደ ልብ ገብተው የሚጫወቱበት በተለይ መክፈልና ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህጻናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተው። ትውልድ ሊታነጽበት የተገነባው የመዝናኛ ፓርኩ ከዚህ በፊት የቆሻሻ መጣያ የነበረ ስፍራን ያማረ ገጽታ ላብሶ ለአካባቢው አዲስ የንጋት ብርሃን ሆኗል። የቆሻሻ መጣያ እንደነበረ አንዳንዴም ደግሞ ያለአግባብ መብት ሳይኖር ተወሮ በጥቂቶች እየተያዘ አብዛኛዎች እየተጎዱት የባከነና የቆሻሻ አካባቢን ጽድት አድርጎ እንደዚህ በርካታ ሴቶችን ጨምሮ ለሌላ ሰው መጠቀሚያ ሳይሆን ለእናንተ መጠቀሚያ፣ ለጋራ መጠቀሚያ፣ ለልጆቻችሁ መጠቀሚያ ጤናማ አካባቢ ተፈጥሮ ነው ያየ ነው። ዛሬ አዲስ አበባ በራሷ ልጆች እውቀትና ጽናት የታሪክ ገጿን እየቀየረች ነው። ይህ አዲስ የተመረቀው የመዝናኛ ፓርክም መዲናዋ ስሟን መስላ አሸብርቃና ታድሳ ለዓለም አቀፍ ከፍታ ለጀመረችው የማይቀለበስ የድል ጉዞዋ ተጨማሪ መስፈንጠሪያዋ ይሆናል። የአፍሪካ ቀንድ የዘመናት የጂኦፖለቲካዊ ውጥረት ምዕራፍ በኢትዮጵያ የትስስር ዲፕሎማሲ ወደ አዲስ የጋራ ብልጽግና ታሪክ እየተሸጋገረ ነው። ከኢትዮ ጅቡቲ ባቡር እስከ ኬንያ ከፍተኛ የኃይል ማስተላለፊያ መስመር የተዘረጉት መሰረተ ልማቶች ቀጠናውን ወደ ዘላቂ ልማት እየቀየሩት ይገኛሉ። ህይወት አበበ። የአፍሪካ ቀንድ ለዘመናት የሀያላን ሀገራት ጂኦፖለቲካዊ ሽኩቻ ማዕከል ሆኖ መቆየቱን የታሪክ ድርሳናት ምስክሮች ናቸው። አሁን ግን ኢትዮጵያ የአፍሪካ ቀንድን የጋራ ብልጽግና የምታረጋግጥ የቀጠናው የሰላም ሞተር እየሆነች መምጣቷን በተግባር አረጋግጣለች። ትናንት የውጥረትና የድንበር ግጭቶች መናኸሪያ የነበረው ይህ ቀጠና ዛሬ አዲስ ምዕራፍን እየከፈተ ነው። በጦር መሳሪያ ጩኸት ፋንታ የልማት ድምጽ፣ በጥርጣሬ ፋንታም ትብብር እየነገሰ መጥቷል። ይህንን የቀየረው ደግሞ ኢትዮጵያ በላቀ ራዕይ የምትመራው የውጭ ግንኙነት ፖሊሲዋ ነው። የቀጠናውን የፖለቲካ ትኩሳት ወደ የጋራ ልማት እየለወጠውም ይገኛል። ለአብነት በ3.4 ቢሊዮን ዶላር ወጪ የተገነባው የኢትዮ ጅቡቲ ዘመናዊ የባቡር መስመር የኢትዮጵያን ንግድ ሲያቀላጥፍ፣ ጅቡቲ ደግሞ የንጹህ መጠጥ ውሃን በቱቦ የኤሌክትሪክ ኃይሏን በኬብል ከኢትዮጵያ ታገኛለች። የጅቡቲ ኢኮኖሚ በኢትዮጵያ ንግድ ላይ፣ የኢትዮጵያ ንግድ ደግሞ በጅቡቲ ወደብ ላይም የተንጠለጠለ ነው። ይህ ከፍተኛ የኢኮኖሚ መተማመን ሀገራቱ በፖለቲካ በጸጥታና በውጭ ጉዳይ ፖሊሲዎቻቸው ላይ አንድ አይነት አቋም እንዲይዙ ከማስቻሉም ባለፈ የጋራ መከላከያና የጸጥታ ስምምነቶችን እንዲያደርጉ አስችሏቸዋል። የኬንያን ደግሞ እንመልከት። ከ1 ቢሊዮን ዶላር በላይ በሆነ ወጪ የተገነባው የ1045 ኪሎ ሜትር የምስራቅ አፍሪካ የኃይል መሰረተ ልማትና የሞያሌው የላፕሴት ኮሪደር የአንድ ማዕከል የድንበር ፍተሻ ጣቢያ ኬንያንና ኢትዮጵያን ለዘላለም አስተሳስሯቸዋል። ኢትዮጵያ ለኬንያ 200 ሜጋዋት የኤሌክትሪክ ኃይልን ታቀርባለች። ይህንንም ወደፊት ወደ 400 ሜጋዋት ለማድረስ የሚያስችል ስምምነት አለ። ከዚህ የኃይል ሽያጭም ኢትዮጵያ በዓመት እስከ 100 ሚሊዮን ዶላር ገቢ ታገኛለች ተብሎም ይታሰባል። ይህ የትስስር ዲፕሎማሲ ከንግድ ትርፍ በላይም የጠለቀ ፋይዳ አለው። የመጀመሪያው ኢኮኖሚን እንደ ግጭት ማብረጃነት መጠቀም ነው።
የጋራ ኢንቨስትመንት ያላቸው ሀገራት ወደ ግጭት የመግባት እድላቸው በጣም ያነሰ ነው። ምክንያቱም ማንኛውም አለመረጋጋት የሁለቱን ሀገራት የኢኮኖሚ የደም ስር በአንድ ላይ ስለሚጎዳ፣ ህዝቦች በልማት ሲተሳሰሩ የፖለቲካ ልዩነቶቻቸውም በራሳቸው ጊዜ እየጠበቡ ይመጣሉ። ሁለተኛው ደግሞ የፖለቲካ የስዕበት ማዕከልነት ነው። ኢትዮጵያ ድንበር ተሻጋሪ የመሰረተ ልማት አቅርቦቷን በማጠናከር የቀጠናው የፖለቲካና የኢኮኖሚ የስዕበት ማዕከል መሆኗን በተግባር እያረጋገጠች ትገኛለች። ይህ ደግሞ በዓለም አቀፍ መድረክ ያላትን ተደማጭነትና የድርድር አቅምም ከፍ ያደርገዋል። ይህ የምንመለከተው የልማት ትስስር በአጋጣሚ የመጣ አይደለም። ይልቁንም የጠቅላይ ሚኒስትር አብይ አህመድ መደመር እሳቤ በወረቀት ላይ ብቻ የሰፈረ ጽንሰ ሀሳብ ሳይሆን ዛሬ ወደ ጅቡቲ በሚጓዙ ባቡሮች፣ ወደ ኬንያ በሚፈስ የኤሌክትሪክ ኃይልና ወደ ሱዳን በሚያመሩ አውራ ጎዳናዎች ላይ የሚታይ የኑሮ እውነት ሆኗል። ባጭሩ የኢትዮጵያ የውጭ ጉዳይ ፖሊሲ ትኩረት በኃይል የሚረጋገጥ የበላይነት ሳይሆን በጋራ ብልጽግና ላይ የተገነባ የሰላም የበላይነት ነው። ጎረቤቶቻችን በኃይል በውሃና በመንገድ ከእኛ ጋር መተሳሰራቸው የኢትዮጵያን ብሔራዊ ደህንነት ከማረጋገጡም ባለፈ ቀጠናውን ከድህነት አዙሪት የሚያወጣ የዲፕሎማሲ ጥበብም ነው። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን። መገናኛ ብዙሃን በሰባተኛው ጠቅላላ የምርጫ ሂደት ለዲሞክራሲ ስርዓት ግንባታ ሚናቸውን እየተወጡ ይገኛሉ። በኢትዮጵያ ዘላቂ ሰላምና ዲሞክራሲ ግንባታ ሂደትም ቁልፍ ሚናን እየተጫወቱ ነው። ቅድስት ማሞ በህዝብና በመንግስት መካከል ድልድይ በመሆን ህብረ ብሔራዊ አንድነትን በማጠናከር ብሔራዊ ጥቅምን ለማስከበር በሚደረገው ጥረት መገናኛ ብዙሃን ገንቢ ሚናቸውን የበለጠ አጠናክረው ሊቀጥሉ ይገባል። የመገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ግዛው ተስፋዬ በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የፖሊሲ አማራጭና የምረጡ እንቅስቃሴን በማቅረብ ለዜጎች ግንዛቤን በመፍጠር በኩል እየሰሩ መሆኑን ጠቁመው በዚህም ለኢትዮጵያ የዲሞክራሲ ስርዓት ግንባታ ወሳኝ ሚና እየተወጡ ናቸው። የፖለቲካ ፓርቲዎችን የፖሊሲ አማራጭና የቅስቀሳ መርሃ ግብር ለህዝቡ በማስተጋባት በእውቀትና በምክንያታዊነት የተመሰረተ የምርጫ ሂደት እንዲኖር አስቻይ ሁኔታ እየፈጠሩ ይገኛሉ። በቀጣይም እስከ ምርጫው ፍጻሜ ድረስ የሚጠበቅባቸውን አዎንታዊ ሚና በመወጣት ለዲሞክራሲ ስርዓት ግንባታ የተጣለባቸውን ድርብ ኃላፊነት መወጣት እንዳለባቸው አስገንዝበዋል። የመገናኛ ብዙሃን ተቋማት በሰላም ግንባታ እንደዚሁም ደግሞ በዲሞክራሲ ስርዓት ግንባታ ጉልህ ሚና እየተጫወቱ ነው ብሎ መውሰድ ይቻላል። በዚህ ረገድ ልዩ ልዩ ስራዎች ተሰርተዋል። ቅድመ ዝግጅት ስራዎች ከመገናኛ ብዙሃኑ ጋር ስልጠናዎች፣ ውይይቶች እንዲሁም ኮንፈረንስ በማመቻቸት የተለያዩ ምክክር መድረኮች ተመቻችተዋል። ስለዚህ መገናኛ ብዙሃኑ በሚናው በሰላም ግንባታ በዲሞክራሲ ስርዓት ግንባታ ረገድ ጥሩ አስተዋጽኦ እያበረከተ እንደሚገኝ ለመረዳት እንችላለን። አሁንም እየተካሄደ ያለው ምርጫን መሰረት በማድረግ የክርክር መድረኮች ነፃ አየር ሰዓት መድበው እንደዚሁም በፕሮግራም በዜና መልክ ለማህበረሰቡ መረጃ መስጠት ለማህበረሰቡ የምክክር መድረክ የውይይት መድረክ ሆነው በማገልገል ጥሩ ሚና እየተጫወቱ ነው። ስለዚህ ሚናቸውን አጠናክረው እንዲቀጥሉ ይገባል ማለት ነው። የኢትዮጵያን የመገናኛ ብዙሃን ምህዳር ለማስፋት የተከናወኑ የሪፎርም እርምጃዎችም የዲሞክራሲ ስርዓት ግንባታን የሚያፋጥን ምቹ ሁኔታ መፍጠሩን አንስተዋል። በመገናኛ ብዙሃን ዘገባ ወቅት የሚስተዋሉ ግድፈቶችንም በተቋማዊ አሰራር ስርዓትና በኢትዮጵያ ሕግጋት መሰረት የእርምት እርምጃ እየተወሰደ ይገኛል። በቀጣይም የህዝብን አንድነትና የሀገርን እድገት የሚያፋጥኑ መረጃዎችን በማፍለቅ ለዲሞክራሲ ስርዓት ግንባታ መፋጠን አዎንታዊ ሚና መወጣት አለባቸው። ክፍተቶች ሲገኙም ጠርቶ በማወያየት ግብረ መልስ በመስጠት እርማት እንዲደረግ በማድረግ መፍትሄ መስጠት አንዱ ተልኳችን ነው። ስለዚህ ማናቸውም ክፍተቶች ከተገኙ በተለይ ደግሞ ቴክኖሎጂ መሪ የሆነ የጥቆማ መቀበያ ስርዓት ተዘርግቷል። ማህበረሰቡ ጥቆማ ያቀርባል። በሚቀርቡ ጥቆማዎችና በሚገኙ የሞኒተሪንግ ውጤቶች መሰረት በአስቸኳይ የእርምት እርምጃ እንዲወሰድባቸው፣ ማስተካከያ እንዲደረግባቸው ቅርብ ግንኙነት በመስረት እንዲታረሙ ማድረግ ላይ ነው የምንገኘው። ይህንንም አጠናክረን የምንቀጥልበት ይሆናል ማለት ነው። ዘገባው የኢዜአ ነው። የምዕራብ ጉጂ ዞን የአባያ ወረዳ ነዋሪዎች የገዳ ስርዓትን የሰለጠነ የስልጣን ሽግግር እሴት መሰረት በማድረግ መጪው ምርጫ ነጻና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን ለመወጣት መዘጋጀታቸውን አረጋግጠዋል። ብርቱካን አስናቀ ዝርዝር አላት።
የምዕራብ ጉጂ ዞን የአባያ ወረዳ ነዋሪዎች የመምረጥ ዲሞክራሲያዊ መብታቸውን ለመጠቀም የምርጫ ካርድ ወስደው በምርጫው ቀን በንቃት ለመሳተፍ ዝግጅት አድርገዋል። ካርዲ ፉዳደራ ፉዳቹን ሞ ምርጋኪያ ይጠቅመኛል የሚለውን ለመምረጥ እንዲረዳኝ የምርጫ ካርድ ወስጃለሁ። በመምረጥ የዜግነት ኃላፊነቴን ለመወጣትም ዝግጁ ነኝ። ግንቦት 24ን በጉጉት እየጠበቅኩ ነው። ለሀገረ መንግስት ግንባታ ድምጽ መስጠት ወሳኝነት ስላለው ሁሉም ዜጋ ወጥቶ መምረጥ አለበት። ምርጫ የዲሞክራሲያዊ ስርዓት ዋነኛ መገለጫ በመሆኑ ድምጻቸውን ለመስጠት ግንቦት 24 ቀንን በጉጉት እየጠበቁ መሆናቸውን ተናግረዋል። የምርጫ ካርድ ወስጃለሁ። የምመርጥበትን ቀንና የምመርጠውን ፓርቲ ለይቼ ተዘጋጅቻለሁ። በምርጫውም ቀን ዜጎች ዲሞክራሲያዊ መብታቸውን በመጠቀም ይበጀኛል የሚሉትን እንዲመርጡና የዜግነት ድርሻቸውን እንዲወጡ አደራ እላለሁ። ግንቦት 24 በጠዋት ወጥተን ለመምረጥ በደንብ ተዘጋጅተናል። በሰባተኛው ጠቅላላ ምርጫ ወንድ ሴት ሳንል መምረጥ ይኖርብናል። ይበጀናልም ይጠቅመናል የምንለው በግል ወስነን መምረጣችን ዴሞክራሲያዊ መብታችንንም ከመጠቀም ባሻገር አገራዊ ሰላምንም ለማስጠበቅ ይረዳናል። በባህላዊ የገዳ ስርዓት የስልጣን ሽግግር የሚከናወነው በምርጫ ብቻ በመሆኑ ነዋሪዎች ዘመናዊ የፖለቲካ ስርዓት ሽግግርም ይህንን የሰለጠነ አካሄድ መከተል እንዳለበት አስገንዝበዋል። በገዳ ስርዓት የስልጣን ሽግግር በምርጫ ነው። ዜጎችም ይበጀናል፣ ይመራናል የሚሉትን ሁሉም በዕለቱ ወጥተው መምረጥ ይጠበቅባቸዋል። እኛም እንደ አባገዳ ለሀገራችን ልማትና እድገት ሊሰራ የሚችለውን ለመምረጥ በቂ ዝግጅት እያደረግን ነው። ምርጫው ነጻ፣ ፍትሃዊ፣ ሰላማዊና ተአማኒ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለማበርከት መዘጋጀታቸውን ነዋሪዎቹ አረጋግጠዋል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። ጊዜው የሰከንድ ሳይሆን የናኖ ሰከንድ ነው። ከሜታቨርስ ምናባዊ እውነታ እስከ ኳንተም ኮምፒውቲንግ እምቅ አቅም፣ ከኒውራል ኔትወርክስ ውስብስብነት እስከ ሃይፐር አውቶሜሽን ድንቅ ስራዎች። የወደፊቱ ጊዜ ነገ ሳይሆን አሁን ነው። ዓለም በዌብ3 እና ዲሴንትራላይዝድ በሆነ ዲጂታል ዓለም ውስጥ አዲስ ማንነት እየፈጠረች ነው። ታዲያ በዚህ ቅስበት እኛ የት ነን? አልትራ ፕሪሚየም የቴክኖሎጂ ተሞክሮችን እንዳስሳለን። ስለ ፊውቸር ሞቢሊቲ እንመክራለን። የቴክኖሎጂ ዓለም አልጎሪዝም ወዴት እየመራን ነው? በቴኪት በቅርብ ቀን ዘገባዎቻችን ቀጥለዋል። በምዕራብ ጉጂ ዞን በርካታ ፕሮጀክቶች ተገንብተው ለምረቃት በቁ። የዞኑ አስተዳዳሪ አቶ አዱላ ሂርባዬ መንግስት የህብረተሰቡን ተጠቃሚነት ለማረጋገጥ ከፍተኛ ትኩረት ሰጥቶ እየሰራ ስለመሆኑ ተናግረዋል። ኤጃይ እንጂፈታ ዝርዝር አላት። በምዕራብ ጉጂ ዞን አበያ ወረዳ የተለያዩ የልማት ፕሮጀክቶች ተገንብተው ለምርቃት መብቃታቸውን የዞኑ አስተዳዳሪ አስታወቀ። የኦሮሚያ የከተማ ልማትና ቤቶች ቢሮ ኃላፊ አቶ መሐመድ ጉያ መንግስት የህብረተሰቡን ችግር ለመፍታት የተለያዩ የልማት ፕሮጀክቶች ትኩረት ሰጥቶ እየሰራ ነው። ከተሰሩ ፕሮጀክቶች መካከል 45 አጠናቀን አገልግሎት እንዲሰጥ አድርገናል። የጉጂ ዞን በአስቸጋሪ የሰላም የቆየ ቢሆንም ዛሬ ላይ ሰላም ሰፍኖ የተጀመሩ የልማት ስራዎች የህብረተሰቡን ተጠቃሚነት ለማረጋገጥም አስፈላጊ ድጋፍ አድርገናል። ዘንድሮ ከተሰሩ 55 ፕሮጀክቶች መካከል ዛሬ እዚህ የተገኘ ነው 45ቱን አጠናቀን እንዲመረቁ ለማድረግ ነው። በዚህም ፕሮጀክቶቹ ለህብረተሰቡ ክፍት ሆነው አገልግሎት እንዲሰጡ በመደረጋቸው እንኳን ደስ ያላችሁ ለማለት እወዳለሁ። በዞኑ ከተገነቡ ፕሮጀክቶች ውስጥ የጤና ኬላ፣ ኢኮቱሪዝም፣ የኦሮሚያ ቦሳ ጎንፋ መጋዘን እና ሌሎች በርካታ ፕሮጀክቶች ይገኙበታል። የአበያ ወረዳ ነዋሪዎች እንደገለጹት አዳዲስ የተገነቡ የልማት ፕሮጀክቶች ቀልጣፋ አገልግሎት እንዲያገኙ አስችሏቸዋል። ቢሻንኩን
ንጹህ የመጠጥ ውሃ ማግኘታችን በጣም ከብዙ በሽታ ይታደገናል። የተሰራው ባንክም የቁጠባ ባህል እንድናዳብር ያደርገናል። ስንቸገር ከቁጠባ ሂሳብ አውጥተን እንጠቀምበታለን። መንግስትም አስፈላጊው ድጋፍ አድርጎልን ፕሮጀክቱ አገልግሎት እንዲጀምር አድርጓል። የተሰሩ ፕሮጀክቶች በጣም ጥሩ ናቸው። ንጹህ የመጠጥ ውሃ ማግኘት ለጤናችን ትልቅ ነገር ነው። አሁን ተመርቆ አገልግሎት በመስጠቱ ትልቅ ደስታ ይሰማኛል። የረጅም ዓመት ጥያቄያችን ነው ዛሬ ተመለሰልን። ህብረተሰቡ የተሻለ ኑሮ እንዲኖር ንጹህ የመጠጥ ውሃ እንድናገኝ መንግስት አስፈላጊውን ድጋፍ አድርጎ ዛሬ ተመርቆልን አገልግሎት እንዲሰጥ ስለተደረገ ትልቅ ደስታ ይሰማኛል። መንግስት የህብረተሰቡን ተጠቃሚነትና ሁለንተናዊ እድገት የሚያረጋግጡ ፕሮጀክቶች የመንግስት ትኩረት ሆኖ እንደሚቀጥሉ የዞኑ ኮሚኒኬሽን ዘገባ አስታውቋል። የሐዋሳን ውበትና ጽዳት በመጠበቅ ዓለም አቀፍ ተወዳዳሪ ከተማ ማድረግ የሚያስችል የፍሳሽ ቆሻሻ ማጣሪያና መልሶ ማምረቻ ፕሮጀክት ግንባታ ተጀመረ። ፕሮጀክቱ በ2 ቢሊዮን ብር ወጪ የሚገነባ ሲሆን ከከተማ ውበት ባለፈ የነዋሪዎችን ኢኮኖሚያዊ ተጠቃሚነትም የሚያረጋግጥ ነው። አስረሳ ወገሼ በከፍተኛ የለውጥ ጎዳና ውስጥ ያለችው የሐዋሳ ከተማ ደረጃዋን የሚመጥን የፍሳሽ ማስወገጃ ባለመኖሩ ከከተማ ውበትና ጽዳት ባለፈ የነዋሪዎች ስጋት ሆኖ ቆይተዋል። በከተማዋ አላሙራ ተራራ ግርጌ ነዋሪ የሆኑት ሀጂ ሁሴን ዳንጊሶም በዚህ ስጋት ውስጥ እየኖሩ ነው። ከፍተኛ ጉዳት እያስከተለ የቆየ አካባቢ ነው። በተለይ ወደ ክረምት አካባቢ ብክለት አለ፣ ሽታ አለ፣ ያ በጣም የአየር ያለመስማማትም አለ፣ ትላትል ይፈጥራል። ብዙ ችግር ነው የሚኖረው። ቆሻሻ ማጠራቀሚያ አካባቢ ብዙ ችግር፣ የአካባቢ ነዋሪ ስጋት ነው። የሐዋሳ ከተማ የፍሳሽ ቆሻሻ ማስወገጃ ከ16 ዓመታት በፊት የተገነባ በመሆኑ የወቅቱን የህዝብ ብዛት ማስተናገድ አለመቻሉንም የከተማዋ የውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጁ ኢንጂነር ለጣ የታሞ ይገልጻሉ። ቆሻሻ ሲወገድ የነበረው ተወግዶ አላሙራ ተራራ ላይ በተገነባው ፍሳሽ ቆሻሻ ማድረቂያ ገንዳ ላይ ነው የሚደፋው። ስለዚህ ያ ገንዳ አሁን ብዙ ዓመት አገልግሎት ስላለው አርጅቷል። ከማርጀቱም ባሻገር ደግሞ አሁን ያለውን የፍሳሽ ቆሻሻ ብዛትን መሸከም የሚችልበት ሁኔታ አይደለም። የከተማዋን ነዋሪዎች የዓመታት ስጋት ለመቅረፍ በፌዴራል መንግስትና በአጋር አካላት ትብብር የፍሳሽ ቆሻሻ ማጣሪያና መልሶ ማልማት የሚያስችል ፕሮጀክት ግንባታ ተጀምሯል። ይህም የነዋሪዎችን ጤንነት በመጠበቅ ኢኮኖሚያዊ ተጠቃሚነትን የሚያመጣ ስለመሆኑ በውሃና ኢነርጂ ሚኒስቴር የሳኒቴሽን ዘርፍ ሚኒስትር ዴኤታው አምባሳደር አስፋው ድንጋሞ ተናግረዋል። ከተለያዩ አካባቢዎች ላይ የሚሰበሰበውን ፍሳሽ በዘመናዊ ደህንነቱን በጠበቀ መንገድ ለማከም የሚያስችል ሲሆን የህዝብ ጤናን በቀጥታ እንደሚያሻሽል የሐዋሳ ሐይቅንም ጨምሮ አካባቢውን እንደሚጠብቅ ይገመታል። ከዚህ የሚወጣው ውሃ ታክሞ ከወጣ በኋላ ለኢሪጌሽን ስራ ሊጠቀሙበት የሚችሉት ውሃ ይወጣል። ታክሞ የወጣው ስሌጅ ደግሞ ይደርቅና ማዳበሪያ ይሆናል። ፕሮጀክቱ የሐዋሳ ከተማን ወደ ላቀ ደረጃ የሚያሸጋግር ነው ያሉት የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ በተያዘለት ጊዜ እንዲጠናቀቅ ጥብቅ ክትትል እንደሚፈልግ አንስተዋል። በአጠቃላይ የሐዋሳ ተወዳዳሪነትን ከፍ ለማድረግ ይጎሏት ከነበሩ ጉዳዮች በ2 ቢሊዮን ብር የሚተገበር የሐዋሳ ቆሻሻን አጣርቶ በጥቅም ላይ የማዋሉ ዓላማ ያለው እዛው እያለ የሐዋሳ ከተማ ውበትና ጽዳቷን ደግሞ የሚያስጠብቅላት ፕሮጀክት በታቀደለት ጊዜ እንዲለማና ተገንብቶ እንዲጠናቀቅ ማድረግ ሁላችንም የሚጠበቅ ተግባር ይሆናል። የሐዋሳ ከተማ የፍሳሽ ቆሻሻ ማጣሪያና መልሶ መጠቀሚያ ፕሮጀክት በ12 ሄክታር መሬት ላይ ያረፈ ሲሆን በአንድ ዓመት ጊዜ ውስጥ እንደሚጠናቀቅም ይጠበቃል። ወደ ውጭ ዘገባችን እናልፋለን። ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ ላይ ያላትን ቁጥጥር እያጠናከረች ነው። የዓለምን የነዳጅ አቅርቦት 20 በመቶ የሚሆነውን የሚያስተላልፈውን ስትራቴጂካዊ የሆርሙዝ ወሽመጥ ኢራን ሙሉ በሙሉ በቁጥጥሯ ስር እያደረገች መሆኑን ሮይተርስ አስነብቧል። ሀገሪቱ በጦርነት ምክንያት የተስተጓጎለውን የነዳጅ አቅርቦት ለመተካት በሚንቀሳቀሱ መርከቦች ላይ የመንግስት ከመንግስት ስምምነቶችን፣ ጥብቅ ፍተሻዎችንና አንዳንድ ጊዜም ክፍያዎችን ያካተተ ባለብዙ ደረጃ የፈቃድ አሰጣጥ ስርዓት ዘርግታለች ተብሏል።
የአሜሪካ ማስጠንቀቂያ ቢኖርም አንዳንድ የጭነት ኩባንያዎችና መንግስታት አደጋውን ለመጋፈጥ መርጠዋል። ለዚህም ማሳያ የሚሆነው የኢራቅ ድፍድፍ ነዳጅ ጭና ወደ ቪየትናም ስትጓዝ የነበረችውና በዱባይ ታስራ የቆየችው አጂየስ ፋኑሪየስ 1 የተባለችው ግዙፍ መርከብ በኢራቅ ጠቅላይ ሚኒስትር አደራዳሪነት ከኢራን ጋር በተደረገ ቀጥተኛ ስምምነት ጉዞዋን መጀመሯ ነው። ሮይተርስ ከተለያዩ 20 የባህር ላይ ባለስልጣናትና ምንጮች ያገኘው መረጃ እንደሚያመለክተው ይህ የኢራን ስልታዊ እቅድ በኢራን የጦር ኃይል አማካኝነት የሚመራ ነው። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን፣ አሁን ሰዓቱ የቢዝነስና የስፖርት ዘገባዎች የሚቀርቡበት ነው። ጥሩ ጊዜ ይሁንላችሁ።